ጥቂት ነገር እንማማራለን። እግዚአብሔር ሁላችንንም ያስተምረን። ጰራቅሊጦስ የግሪክ ቃል ነው። ቃሉ ጰራቅሊጦስ የሚለው ስም የእግዚአብሔር መንፈስ ቅዱስ የግብር ስም ነው። የምን ስም ነው? የግብር ስም ወይም የሥራ ስም ይባላል። ለምሳሌ አምላክን የወለደች የእመቤታችን ስሟ ማን ነው? ስሟ ማን ነው? ስሟን ያልኳችሁ በሏ ተደብነ ስሟ ማን ነው? ማርያም ነው አይደል? ወላዲተ አምላክስ የምን ስሟ? ኪዳነ ምሕረት የምን ስሟ? የምን ስሟ? የግብር ስሟ በሉ እስኪ። በዓታስ የምን ስሟ ነው? የተጸውዖ ስሟ ነው። የግብር ስም ይባላል ወይም የሥራ ስም። ምን ነው ሰፈራችሁ ጠቆር ያለ ሰውዬ ስሙን ማን ነው የምትሉት? እኔ አላልኩም እንዴ እንዳታስደበድቡኝ። ትንሽ ጠቆር ያለ ሰውዬ ምንድን ነው የሚባለው? እሺ ምጣድ ምናምን የሚያስተካክል ኤሌክትሮኒክስ ነገሮችን የሚሰራ ሰውዬ ምንድን ነው የሚባለው? ያ በያጁ ይባላል አይደል? የግብር ስም ማለት ነው። የእግዚአብሔር መንፈስ ቅዱስ የግብር ስሙ ጰራቅሊጦስ ነው። ጰራቅሊጦስ ማለት የአብ የወልድ የባህሪ ሕይወታቸው የሚሆን የመንፈስ ቅዱስ የግብር ስሙ ነው። ጰራቅሊጦስ የሚለው ቃሉ የግሪክ ቢሆንም ኢትዮጵያውያን ሊቃውንት ግን በ5 ተርጉመውታል። በግዕዝ ጰራቅሊጦስ በሉ እስኪ ማለት መጽንዒ ማለት ነው። እስኪ በሉ መጽንዒ በሉ፣ ድገሙት። የሚያጸና ማለት ነው። ጰራቅሊጦስ ማለት በግሪክኛው ቋንቋ ወደ ሀገራችን ልሳን ሲመለስ የመጀመሪያው ትርጉም መጽንዒ የሚያጸና ማለት ነው። ምናልባት ቅዳሴ ስታስቀድሱ ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ብሎ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ይላል። መጽንዒ የሚያጸና ማለት ነው። እንዴት ነው የሚያጸናው ከተባለ ነቢያትን በትንቢት ሐዋርያትን በስብከት ምእመናንን በተጋድሎ ያጸናል። ምእመናን ከፍትወታት እኩያት ኃጣው ሲጋደሉ፣ ሰማዕታት ደማቸውን ሲያፈሱ፣ ቅዱሳን መላእክት ለምስጋና ሲሮጡ፣ ነቢያት ለትንቢት ሐዋርያት ለስብከተ ወንጌል ሲፋጠኑ የሚያጸናቸው ማን ነው? መንፈስ ቅዱስ ወይም ጰራቅሊጦስ የሚል ዛሬም በቀጥታም ይሁን በተዘዋዋሪ በሕይወታችን ሙሉ የሚያጸናን ማን ነው? ጰራቅሊጦስ እግዚአብሔር መንፈስ ቅዱስ ነው። ሰዎች የሰበሯቸው ሰዎች የሚጸኑት በማን ነው? ንገሩኝ። በእግዚአብሔር መንፈስ ቅዱስ። ልባቸው የተሰበረ ልባቸው የደማ ያዘኑ ተስፋ የቆረጡ ተስፋ ያጡ ሰዎች በማን ይጸናሉ? በእግዚአብሔር መንፈስ ቅዱስ። ለዛ ነው የሳሙኤል እናት ሐና ጸንዓ ልቤ በእግዚአብሔር ልቤ ንገሩኝ በእግዚአብሔር ምን አለ? ጸና ያለችው ለዛ ነው። በምድር ላይ የሚያጸናን አንድ ነገር የለም። ልንገራችሁ፣ ተስፋ በቆረጣችሁ ጊዜ ማለት ስታጡ፣ ስትቸገሩ፣ ሁሉም ነገር ባዶ ሆኖ ሲቀር፣ ያመናችሁት ሲከዳችሁ፣ ያላችሁትን ስታጡ፣ ተስፋ ያደረጋችሁት ተስፋ ቢስ ሲሆን፣ የረዘመው ሲቆረጥ፣ የረዘመው ሲያጥር፣ ሰማይና ምድር የተጣበቁ ያህል ሲሰማን፣ ያኔ ማንም የለም። የሚያጸናው ማን ነው? ያኔ እግዚአብሔር መንፈስ ቅዱስ ነው። ስለዚህ የኢትዮጵያ ሊቃውንት ጰራቅሊጦስ የሚለውን ቃል ወደ ሀገራችን ልሳን አምጥተው ምን አሉ? ጰራቅሊጦስ ማለት የሚያጸና ወይም መጽንዒ፣ መጽንዒ የሚያጸና። ነቢያት ከትንቢታቸው ፈቀቅ እንዳይሉ አያቸው፣ ያልሆነ ትንቢት እንዳይናገሩ፣ ልክ እንደ ዘመኑ ማለት ነው። በዘመናችን ብዙ ትንቢት ነበር አይደለ? ብዙ ሰዎች ጸበል ቦታ ደርሰን መተናል ብለው እኛ ላይ ትንቢት ተለማምደዋል።
ሚዲያውን ገብታችሁ ተመልከቱ። የሚዲያውን ዓለም ከትንቢታቸው ፈቀቅ እንዳይሉ አያችሁ። ነቢያት ደግሞ አካላዊ ቃል ኢየሱስ ክርስቶስ የሰራውን ወንጌል ትተው ሌላ ነገር እንዳይዘባርቁ የሚጠብቃቸው ማለት ነው እግዚአብሔር መንፈስ ቅዱስ። ልክ እንደኛ ሀገር ሰባኪ ማለት ነው። መነሻው በቤተ ክርስቲያን ይሆንና መደምደሚያው ፖለቲካ ይሆናል ማለት ነው። መነሻው ስለ እግዚአብሔርና መጨረሻው ስለ ሀገሪቱ መሪ መደምደም ያደርጋል። ምን አገባው? በቤተ ክርስቲያን አውደ ምሕረት ላይ የእግዚአብሔር ቃል ብቻ ይነገራል። የማን ቃል ብቻ? ንገሩኝ እንጂ ብቻ፣ ሌላ አያስፈልግም። ይሄ ማስተዋወቂያ አይደለም። የቤተ ክርስቲያን መድረክ ፖለቲካ ማስተዋወቂያ አይደለም። እንዲሁም ደግሞ ፖለቲካዊ መርህ የሆኑ ጉዳዮችን መተንተናያ አውድ አይደለም። ሐዋርያት ከዚያ እንዳይወጡ ከአውዱ እንዳይወጡ የሚያጽናቸው ማን ነው? እግዚአብሔር መንፈስ ቅዱስ። እኛስ ብንሆን በክርስትናችን ዳይጽ እንዳያገኘን፣ ከመስመር እንዳንወጣ፣ ከጸሎት፣ ከንስሐ፣ ከምስጢራት፣ ከቅዳሴው፣ ከክርስትናው አውድ እንዳንወጣ የሚጠብቀን የሚያጸናን ማን ነው? እግዚአብሔር መንፈስ ቅዱስ። ትፍገመገማላችሁ አይደል? ለመውደቅ እንዲህ እንላለን አይደል? ያን የሚያጸናን ማን ነው? ምንድን ያለው ቅዱስ ዳዊት? ተንተንኩ ለወዲቅ ወእግዚአብሔር አንሳአኒ ይላል። እስኪ በሉ ተንተንኩ በሉ። ለወዲቅ ወእግዚአብሔር አንሳአኒ ምን ማለት ነው? ለመውደቅ ተፍገመገምኩ እንዲህ ያልኩኝ፣ ከዛስ ወእግዚአብሔር አንሳአኒ ማለት እግዚአብሔር መንፈስ ቅዱስ ጰራቅሊጦስ ምን አለኝ? ደገፈኝ ማለት እንዴ። እግዚአብሔር መንፈስ ቅዱስ ባይደግፈን ባያጸናን የሚፈጠረውን አስባችሁታል እንዴ? ያልተገፋ ማን አለ? በዚህ ሰዓት እኮ አረቄ ካሰከረው ይልቅ ነገር ያሰከረው በጣም ብዙ ነው። ሁላችንም በወደቅን ነበረ። እንደተወረወረው ጦር ጠላቶች እንዳወሩት የዛሬን ቀን ማየት አይቻልም። ብዙ ተፍገምግመናል አይደል? እግዚአብሔር ግን ምን ይላል? ይደግፋል። እግዚአብሔር ሁላችንንም ይደግፈን፣ በምህረቱ ይደግፈን። ለዛ ነው ነቢዩ ሆሴዕ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ይላል። የመጀመሪያው ትርጉም ጰራቅሊጦስ ማለት መጽንዒ ማለት ነው። ሁለተኛው ጰራቅሊጦስ በሉ እስኪ ማለት መንጽሔ ማለት የሚያነጻ ማለት ነው። እንዴት ነው የሚያነጻው? የጠዋቱ ኃጢአት ለቀን የቀኑ ኃጢአት ለማታ እንዳያድር የሚያነጻ የሚወለውል ማለት ነው። እግዚአብሔር መንፈስ ቅዱስ ይለያል። ከዚህ ዓለም ማጠብ ይለያል። ለምሳሌ ሰው ገንዘብ ሲበዛለት፣ በተለይ ያለፉ ነገስታት መኳንንቱ በኢትዮጵያ ደረጃ ማለት ነው ልብሳቸውን በወተት ያጥቡ ነበረ፣ በወይን ያጥቡ ነበረ። ይህን ታውቃላችሁ? ልብሳቸውን በውሃ ያጥባሉ፣ በወይን ያጥባሉ፣ በወተት ያጥባሉ። በውሃ ቢያጥቡት ልብስ መልሶ ያድፋል አያድፍ? ያድፋል አያድፍ? ያድፋል። በወተት ቢያጥቡት ልብስ ይለቃል አይለቅም? አይለቅም። በወይን ቢያጥቡት ከለሩ ይለቃል አይለቅም? ከለር ይዛል፣ አይጠራም። የእግዚአብሔር መንፈስ ቅዱስ ወይም የጰራቅሊጦስ አንጪነት ግን ከዚህ የተለየ ነው። ንጹህ ያደርጋል፣ ንጹህ ያደርጋል። ሌሎቹ ከሚያነጹት ማንጻት ይልቅ የመንፈስ ቅዱስ ማንጻት ይለያል። በዚህ ዓለም ያሉ ማንጫዎች ሙሉ አፋዊ ናቸው። ውሃ ልብሳችንን ቢያጥብ ነው ልባችንን ያጥባል። ውሃ ገላችንን ቢያጥብ ነው ልቦናችንን አይምሯችንን ሊያጥብ ይችላል? አይችልም። መንፈስ ቅዱስ አፋዊ አይደለም፣ በውስጥ ያጥባል። ለጊዜው አይደለም የሚያጥበው፣ ለዘላለም ያጥባል። ዛሬ በውሃ ብንታጠብ ነገ ያስፈልገናል። ዛሬ ልብሳችንን በውሃ ብናጥብ በሳምንት ያስፈልገናል። እግዚአብሔር መንፈስ ቅዱስ ግን የጠዋቱን ኃጢአት ለቀን የቀኑን ኃጢአት ለማታ እንዳያድር ያጥባል፣ ይወለውላል። መንጽሔ እኩይ ፍልስጣ የሚባል ሰይጣን አለ። ምን አልኳችሁ? እኩይ ፍልስጣ ማለት በዚህ በየሚዲያው ላይ የሚሯሯጡት ማለት ነው።
ስድብ፣ አሉባልታ፣ ወሬ የሚያወሩ የሉ ሰው የሚያጠፉ እኩይ ፍልስጣ ማለት ክፉ አሳጅ ማለት ነው። እና ይሄ ክፉ እኩይ ፍልስጣ የሚባለው ሰው ይስራውም አይስራውም ዝም ብሎ መጻፍ ነው። ኃጢአት እንዲያርጓል እንዲበድሏል ሳትሰርቁ ሰርቋል ብሎ የሚጽፍ ሰይጣን ነው። ልክ ጠዋት ስትነሱ ኃጢአታችሁ ስንክሳር አክሏል። አስቡት። እናንተ እኮ ተኝታችኋል፣ ሀገር ሰላም ነው ብላችሁ አይደል? እሱ ግን በዛ ሌሊት እናንተ ተኝታችሁ እያንኮራፋችሁ ሰይጣን እኩይ ተመያን ይባላል። ተመያን እኩይ ፍልስጣ የሚባለው ግን ሲሰርቅን ያደረው ብሎ ይጽፋል። በአጭር ቃል ግን ሁልጊዜ ተኝተን ስንነሳ ኃጢአታችን ስንክሳር አክሎ ነው የምንነሳው። ይህንም ማወቅ አለባችሁ። ጠዋት ቤተክርስቲያን እንሄዳለን። አባቶቻችን ሐዋርያት በሲኖዶስ የጠዋትና የማታ ጸሎት በቤተ እግዚአብሔር አድርጉ ብለዋል። ቢቻል ባይቻል ግን ቤታችሁ አድርጉ ብለዋል። ጠዋት ተነስተን ቤተክርስቲያን እንሄዳለን። አልያም ከቤታችን ወደ ስራ ስንሄድ አንድ ካህን እናገኛለን። እየሰማችሁኝ ነው? አባቴ ይፍቱኝ። ካህኑ ምን ይላል በሉኝ እንዴ? እግዚአብሔር ምን ማለት ነው? ሰይጣን ማለት ተመያን እኩይ ፍልስጣይ የተበተበው ድሪቶ ኃጢአት ከዛ እግዚአብሔር ያላቅ ማለት ነው። ይፍታ፣ ነፃውን ተላቀቅ በእግዚአብሔር ኃይል ብሎ ካህኑ በተሰጠው ስልጣን ምን የሚል በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል። እግዚአብሔር ከዚህ ሁሉ ኃጢአት የተለየ ያድርግ ሲል እንደ ጉም ተኖ እንደ ጢስ ተኖ ይጠፋል። እንዲህ ነው መንፈስ ቅዱስ ኃጢአታችንን የሚያነጻው በየጠዋቱ። በዚሁ አጋጣሚ አንድ ነገር ልንገራችሁ። ትሰማላችሁ? እሺ ትላላችሁ? መንገድ ላይ ካህን አትለፉ። እየሰማችሁ ነው እንዴ? የልብሱ አዳፋነት ይመለከታችኋል? ይመለከታችኋል? አማራ ይሁን ኦሮሞ፣ ጉራጌውን፣ ትግራይ ይመለከታችኋል? ከደቡብ ይምጣ ከምስራቅ ከሰሜን ይምጣ ከሆነ ሀገር ይመለከታችኋል? እናንተ የሚመለከታችሁ ምንድን ነው? ተውት፣ ነገረኛው ናችኋል። ተበክላችኋል። በጣም ተበክላችኋል። ይመለከታችኋል? ተሳለሙ መስቀል ሚዲያው አትሳለሙ አይደል የሚላችሁ? ድብና አርጋችሁ ተሳለሙ። አባቴ ይፍቱኝ በሉ። መንገድ ላይ ታክሲ ሰልፍ ላይ በእግራቸው ሲሄዱ ሲወጡ ሲገቡ ካህናት ካያችሁ አባ ይጠብቁኝ፣ አባቴ ይቆዩኝ፣ ይባርኩኝ፣ ይቀድሱኝ በሉ። ሰይጣን የተበተበውን ኃጢአታችሁን ያስለቅቃሉ። ወደ ክፍለ ሀገሩ ታውቃላችሁ አይደለ? እንደዛ እግራቸው ጭቃ፣ እጃቸው ጥፍራቸው ጭቃ፣ ሸሚዛቸው ጭቃ፣ ኮታቸው ጭቃ። እንደኛ እንኳን ያማረው ላንሳ የላቸውም። የኃጢአትን ስርየት የሚያሰጡት እነዛ ናቸው። ምን እናንተ ያማረ ነጠላ ስለለበሳችሁ እኛ ደግሞ ያማረ ቀሚስ ስለለበስን ጸደቅን ማለት ነው? ይሄ ሚዲያው ጩኸት ነው፣ አይሰራም። ካህን ስታገኙ አትለፉ እያልኳችሁ ነው። እሺ በሉ። እየለመንኳችሁ ግን አይደለም። በዚሁ አጋጣሚ እያዘዝኳችሁ ነው። እሺ እየሰማችሁ ነው? ምንድን ነው ያልኳችሁ? ካህን እንዳታልፉ። አሁን አንዳንድ ሰው አይጠፋም። ምን እያሉ ነው ሰውየው? እኔ ምን ይሆን ነገር ቢሆን ሰውየው ራሱ እያላችሁ ነው አይደል? በልባችሁ ይመለከታችኋል፣ ይመለከታችኋል። ምልክታችሁ ምንድን ነው? ካህን ለመሆኑ ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት? ሌላው ይመለከታችኋል እኮ። ካህን አትለፉ። እግዚአብሔር ይፍታ ሲላችሁ ያ ትብታብ ከኛ ይወድቃል ማለት ነው። ሰይጣንና በዚህ ዘመን ያለው ተመያን የሚባለው ሰይጣንና የዘመናችን የሚዲያ እንጀራ በሚዲያ እንጀራ የሚበሉ አንድ አይነት ስነ ልቦና ያላቸው እኩይ ፍልስጣ የሚባለው ሰይጣን ብቻ ስንክሳሩ ይሙላለት እንጂ ከመጻፍ አይቆጠብም። መጻፍ ነው በቃ። እናንተ ተኝታችሁ ሰርቃችኋል እያለ ይጽፋል። እናንተ ጸሎታችሁን አድርጋችሁ እረፍት ላይ ሆናችሁ ዝሙት ሲሰራ አድረዋል፣ ሲሰክር አድረዋል፣ እንዲህ ሲያረጋ አድረዋል ብሎ ሲቸከችክ ይውላል። የሀገራችን ሚዲያም እንደዛ ነው። እንጀራ መብያ ስለሆነ ለምእመናን አይምሮ የማይጨነቁ ለቤተ ክርስቲያን ክብር የማይጨነቁ ብዙ እኩይ ፍልስጣ ተመያን አሉ። ቤተ ክርስቲያኗን አሳልፈን አንሰጣትም። ጎሮሮ ለጎሮሮ እንተናነቃለን። እነዛን ተመያን ያንን ተመያን የማይሰራ ኃጢአት እግዚአብሔር ይፍታ ብሎ አይደለም ያላቀው። እኛ ደግሞ ጸበል ረጭተነው እናስለቅቃቸዋለን።
የምዕመናንን ልቡና እየሰረቁ የቤተ ክርስቲያንን ክብር እያስነወሩ እንደዚህ የለም። ሶስተኛው ጰራቅሊጦስ በሉ ማለት መስተስሪ ማለት ነው። መስተስሪ በሉ እስኪ በደንብ አልተሰማኝም ማለት ነው። ይቅር ባይ ማለት ነው። ይቅር ባይ እግዚአብሔር መንፈስ ቅዱስ ይቅር ባይ ነው። ይቅር ባይነቱ እንደ ሰው አይደለም። ተመልከቱ፣ የሀገራችን ሰው ይቅር ሲል አሁን የመጣው ደግሞ አባባል አለ። ይቅርታ ማለት እኮ ያለፈውን መተው ማለት አይደለም። አቤት ስልጣኔ ነው ማለት ነው። ይሄ እውቀት ነው ማለት ነው። ይሄ ክርስትና ነው ማለት ነው። ይሄ የሆነ ሰው ለእርቅ ስትቀመጡ ምን ይላችኋል? መጀመሪያ የበደላችሁትን በደል ሙሉ ይዘረዝራል። በሽማግሌ ፊት አይደል? ይዘረዝራል አይደል? ያለውንም የሌለውንም በራሱም አይምሮ ፈጥሮ የፈጠረውንም ጭምር ይናገራል። ያለውን ሙሉ አውጥቶ ይናገራል። ከዛ ድንጋይ ትይዙና ይቅር በለኝ በቃ የቀደመው ፍቅር ይሻላል፣ የቀደመው አንድነት ይሻላል፣ ሳላውቅ በድያለሁ በድየሻለሁ ይቅር በይኝ፣ ስለ እግዚአብሔር ብለሽ ይቅርታ ለእግዚአብሔር ይባላል አይደል? ከዛ ከእርቅ በኋላ ሁሉም ወደ ቤቱ ይገባል። የታረቃችሁ ሰው እርቁ የእውነት መስሏችሁ ድንጋይ በትከሻችሁ አድርጋችሁ ያደረጋችሁት የእርቅ መስመር የእርቅ ሕይወት ትክክለኛ መስሏችሁ እግዚአብሔራዊ መስሏችሁ ጠዋት ወይም ማታ ለማግኘት ጓጓላችሁ። ያን ሰው ስለምትወዱት እርቁ እውነት መስሏችሁ ይሸሻቸዋል። ሰውየው ላለማግኘት ምክንያት ይፈጥራል። ሰዎች ይጠይቁታል፣ ታርቃችሁ የለ እንዴ ይባላል። ምን ይላል እሱ? እርቅ ማለት እኮ ያለፈውን መተው በሉኝ እራሳችሁ ናችሁ የምትሉት እኮ። እርቅ ማለት እኮ ያለፈውን መተው አይደለም አትሉ? ሁሉም ነው የሚለው። በክርስትና ግን ይሄ ትምህርት የለም። እግዚአብሔር መንፈስ ቅዱስ ይቅር ሲል ያለፈውን ኃጢአታችንን ምን ብሎ ነው? አስታውሶ ነው? ረስቶ ነው? አስታውሶም ረስቶም አይደለም፣ ትቶ ነው። ትላንትና በዝሙት የነበሩ ዛሬ ንጹህ ናቸው እግዚአብሔር ፊት። ትላንትና ወንበዴዎች የነበሩ እንደ ጥጦስ ዛሬ በልዕልና ከፍታ ላይ ነው ያሉት። ቅዱሳን ምስክሮቻችን ናቸው። እንደ ሙሴ ወንበዴ ማን አለ? ሰውን ሁሉ በጡጫ በእርግጫ ብሎ የፈጀ የአያቱን የዮቶሩን ጥንቆላ በመስራት የኖረ ከሙሴ በላይ ከሊቀ ነቢያት ከሙሴ በላይ ማን አመፀኛ ሰው ማን ወንጀለኛ ሰው አለ? ከአባታችን ከአብርሃምስ ታራ አባቱ ጣዖት እየሰራለት ይሸጣል። የጣዖት ጠራቢ ልጅ እኮ ነው አብርሃም። ዛሬ አብርሃምን ጣዖት ነጋዴ የሚለው አለ? ንገሩኝ። ዳዊትስ ቢሆን የሰው ሚስት ቀምቶ ባሏን ኦሪዮን አስገድሎ እጁም እግሩም በሰው ደም ተዘፍቆ ኃጢአቴ ከፀጉሬ በላይ በዛ ብሎ እንደመሰከረው ዛሬ ዳዊትን ኃጢአተኛ የሚለው አለ? ጴጥሮስስ ቢሆን አላውቀውም ብሎ ሲክድ የሐዋርያት አለቃ ሲደረግ ዛሬ ቅዱስ ጴጥሮስን ኃጢአተኛ የሚለው አለ? የለም። እንደ ቅርብ እንኳን ቅዱሳንን ብናነሳ እነ ማርያም ግብፃዊትን ስጋዋን እየሸጠች የምትኖር ሴት ቢቸግራት ቢርባት ቢጠማት ኢየሩሳሌም ሄደች ልትሳለም የበጉ ምስል አትገቢም ብሎ ከለከላት። እመቤቴ ኃጢአት የበዛ አለች። አዎ እኛ ተደፋፍረን የምንገባበት ጎልጎታ ማለት ነው። ይሄን የቤተ ክርስቲያን ማለት ነው። አንዳንዶች እኮ የቤተ ክርስቲያን ክብር እንደ አረቄ ቤት እንኳን ክብር አይሰጡም። የግል ካምፓኒ የሚመስላቸውም አይጠፉም፣ ወይ ደግሞ የነሱ እንጀራ ማብሰያ የሚመስላቸውም አይጠፉም። ይሄ ሰማያዊ ቤት ነው። መደፋፈር አያስፈልግም ምዕመናን። አሁን ኃጢአትሽ በዝተዋል እና ምን ይሻላል? በዚህ በግብፅ በረሃ ሂጂና ንስሐ ግቢ
በጾም በጸሎት ቆይ ያለቻት በዞሲማስ ምክንያት በቅዱስ ዞሲማስ ምክንያት ለንስሐ በቃች፣ ከስጋው ደሙ ደረሰች። ዛሬ ማርያም ግብፃዊትን ኃጢአተኛ የሚላት አለ አለ? የለም። የቅርብ ጊዜ ታሪክ ሙሴ ጸሊም የሚባል ታውቃላችሁ? ቅዱስ ሙሴ ጸሊም የሚያመልከው ጨረቃና ፀሐይ ነው። ዕለት ዕለት እጁ በሰው ደም ነክሮ ነው። ወንበዴ ነው። ከዓለማውያን ስርቆት ውንብድና አልፎ ገዳማውያንን ያስጨነቀ ነው ሙሴ ጸሊም። ወደ አባ መቃር ሲሄድ ምን አሉ? ጸጋ እግዚአብሔር ጠርቶት ይሆናል፣ እስኪ ዝም በሉት። ለምን መተህ ነው አሉት። ገዳም ሊዘርፍ መስሏቸዋል። ያው ሰው በትላንትና ሕይወታችሁ አይደል የሚያውቃችሁ። ሊዘርፍ መጥተዋል ሲሉ ቆዩ። እግዚአብሔር ጠርቶት ይሆናል፣ ለምን መተሃል አሉት። ገዳም ላገለግል፣ ልረዳ፣ ልመነኩስ። አቤት አቤት! ድንቄም አላሉም እነሱ፣ እኛ እንደምናሽሟጥጠው ማለት ነው። አቤት አቤት! አንተም ብሎ ደግሞ አላውቅህም እንዴ አላሉም አባቶች፣ አይሉም። አቤት! መድኃኔዓለም እኮ እንደኛ ቢሆን በጣም ከባድ ነው። በነገራችን ላይ እኔ ሁልጊዜ ትዕቢት እንዳይመስልብኝ እንጂ አንዳንዴ ምን እላለሁ፣ እንደው የሁሉ እንደው የሚጫጫ ህዝብ የሁሉም ኃጢአት ቤተክርስቲያን በሩ ላይ ቢጻፍላል። ወደ ቤተክርስቲያን ስንመጣ የለም ሁላችንም የሁላችንም ኃጢአት እየተነበበ ቢገባ ጥሩ ነበር እላለሁ። እያንዳንድሽ ትመጪ ነበር ቤተክርስቲያን መምጣት ይቻላል። በቃ አንዳችን አንዱ እያየው በግልጽ ማለት ነው። መድኃኔዓለም ቢጽፈው እንዲህ ዞር ብለሽ ስታዩ ከአውዱ ላይ የሚነበብ ቢሆን የሚመጣለ ወሬኛ ሁሉ ከቤቱ አይወጣም አላሉም እነሱ። ጸጋ እግዚአብሔር ጠርቶታል አሉ። ላሳጥረውና ሙሴ ጸሊም ለክብር ደረሰ። መንፈስ ቅዱስ ያለፈውን ተወ፣ ይቅር አለው። ከፍ ሲል እስከ ጽራሪያ፣ ዝቅ ሲል እስከ በርባሮስ ማየት ጀመረ። አያችሁ፣ ጸጋ በዛለት። እግዚአብሔር መንፈስ ቅዱስ ክብር ምስጋና ይግባው። እሱ ይችልበታል። የእርሱ ኃጢአት ይቅር ባይነቱ እንደ ሰው አይደለም፣ እንደ ሰው አይደለም። እርሱ ይቅር ሲል እንደኛም አይደለም። በፍጥረት ዓለም እንደ እግዚአብሔር መንፈስ ቅዱስ ይቅር ባይ ማንም የለም። ለዛ ነው በቅዳሴያችን መሃል ላይ ዲያቆኑ በየመሃሉ እየገባ ተንስኡ ለጸሎት ሲል እናንተ ምን ትላላችሁ? እግዚኦ ተሳሃለነ። ምን ማለት ነው? አቤቱ ምን ማለት ነው? ይቅር በለን። ለምን? እውነተኛ ይቅር ባይ ስለሆነ ነው። እውነተኛ ይቅር ባይ ስለሆነ። ሶስተኛ ጰራቅሊጦስ፣ አራተኛ ጰራቅሊጦስ በሉኝ፣ ደከማችሁ። ጰራቅሊጦስ በሉ። ናዛዚ ማለት ነው። ናዛዚ በሉ እስኪ። አራተኛ ነው አምስተኛ ነው? አራተኛ ናዛዚ ማለት ነው። የሚያረጋጋ ማለት ነው። የሚያረጋጋ እግዚአብሔር ሁላችንንም ያረጋጋል። በዚህ ሰዓት የሚያረጋጋ መንፈስ ያስፈልጋል። አሁን ትንሽ ዘመኑ አስቸጋሪ ነው። የሚታየው የማይታየው፣ የሚዳሰሰው የማይዳሰሰው፣ ሩቅ ያለው ቅርብ ያለው፣ ቤት ውስጥ ያለው ከቤት ውጭ ያለው ሁሉም አስጨናቂ ነው። ድሮ በልጅነታችን ሲጨንቀን ቤተክርስቲያን እየሮጥን እንመጣ ነበረ። ከባህር ዛፉ ስር ባለ በአንድ ድንጋይ ላይ ቁጭ ብለን ግንባራችንን ጉልበታችንን አስገብተን ስቅስቅ ብለን አልቅሰን ቀና ስንል ደግሞ ንጹሐን ካህናት እናገኛለን። መስቀል እንባረካለን። ፀጉራችን ሽት ያደረጉንና ተው እንጂ ልጄ እንባል ነበር ድሮ። ዛሬ ገና ወደ ቤተ ክርስቲያን ፊታችሁ እንዲህ ስታዞሩ የተዋችሁ ህመም ይቀሰቀሳል አይደል? ያ ነው የገጠመን። አገልጋዩ ነጠላ ለባሽ ሲያይ፣ ምእመኑ ቀሚስ ያጠለቀ ካህን ሲያይ የተወው በሽታ ይቀሰቀሳል። ታሪካችን ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ያልተነገረ
ያልተባለ ግን ውስጡ እንደ ረመጥ እሳት ያለ። አሁን በዚህ ሰዓት ነው እውነተኛ የሚያረጋጋ መንፈስ የሚያስፈልገው። አምላካችን ክርስቶስ ይሄ ዘመን እንደሚመጣ ስለሚያውቅ ምን አለ? በዮሐንስ ወንጌል ምዕራፍ 14 ላይ ሰላሜን እተውላችኋለሁ፣ አሐድግ ለክሙ ሰላሜየ፣ ሰላሜን እተውላችኋለሁ፣ ወሰላም አቡየ እሁበክሙ፣ የአባቴን ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። አረቄ ለጊዜው ነው የሚያረጋጋው። ወጣቶች እየሰማችሁ ነው? ናይት ክለቡና ዘፈኑ፣ ጫጫታው፣ ስካሩ ለጊዜው ነው። መቼም ገብታችኋል። ለዘላለም አረጋጋችሁ። ናይት ክለቡ፣ ጭፈራው፣ መጠጡ፣ ጥጋቡ፣ ዳንሱ ለጊዜው ነው። ሞቅታው እስከሚያበቃ ነው። ልክ የቴፑ ጡት ሲጠመዘዝ ለመዝጋት የቲቪው መስኮት ሲዘጋ የእናንተም ያን የነበረው ሰላም ወዲያው ይዘጋል፣ ይቆማል። ወደ ድብርት፣ ወደ ጭንቀት፣ ወደ ተስፋ መቁረጥ፣ ወደ መቀበዝበዝ ዓለም የሚሰጠው ሰላም ያ ነው። ሁልጊዜ አንድ ነገር ልንገራችሁ፣ ከሰው የምታገኙት ሰላም፣ ከሰው የምታገኙት ፍቅር፣ ከሰው የምታገኙት ደስታ እንዳይኖራችሁ። እከሌ ሰላም ይሰጠኛል፣ እከሌ ፍቅር ይሰጠኛል፣ እከሌ ክብር ይሰጠኛል፣ እከሌ ሞገስ ይሰጠኛል፣ እከሌ መረጋጋትን ይሰጠኛል ብላችሁ ሌላ ነገር አታስቀምጡ በሕይወታችሁ። የሚያረጋጋው ማን ነው? ፍቅር የሚሰጠው ማን ነው? የሚያስደስተው ማን ነው? ሰላም የሚሰጠው ማን ነው? እግዚአብሔር ብቻ ነው ቋሚ ሀብት። ትላንትና ያለ እናንተ እህል አልቀምስም ያሉ አፍቃሪዎቻችሁ ዛሬ አሉ? የሉም፣ ረስተዋቸዋል። ትላንትና ያቀፏችሁ ሰዎች ዛሬ አሉ? የሉም፣ ገፍትሯቸዋል። ትላንትና ቤተሰብ ያሏችሁ ሰዎች ዛሬ አሉ? የሉም፣ ረስተዋቸዋል። ትላንትና የደስታችሁ ምንጭ የነበሩ ሰዎች ዛሬ አሉ? የሉም፣ አስለቅሷቸዋል። ትላንትና እንድናጌጥ ፈልገው ያለበሱን ሰዎች መልሰው አራቁተውናል። ትላንትና ያከበሩን ሰዎች ዛሬ አሉ? የሉም፣ በአደባባይ አዋርደውናል። የሚያከብረው ማን ስለሆነ? የሚወድ ማን ስለሆነ? እውነተኛ አፍቃሪ ማን ስለሆነ? እግዚአብሔር ብቻ ነው። በባለፈው የሆነ ጉባኤ ላይ ተናግሬ ያለው እዚህ ላይ ልድገመው። ሰው ይወደኛል ብላችሁ እርግጠኛ አትሁኑ። እየሰማችሁ ነው? ባሌ፣ ሚስቴ፣ እህቴ፣ ጎረቤቴ የለም፣ እርግጠኛ አትሁኑ። ምናልባት እርግጠኛ ራሱ ከሆናችሁ ምናልባት ነው፣ ያው እሱ ላይ ገና ጥናት እየሰራው ነው። ምናልባት እናት ላይ እናትም ይሁን እርግጠኛ አትሁኑ። እናትን እንተዋትና ከእናት ውጭ ያለውን ነገር በመውደድ ሂደት ውስጥ እርግጠኛ አትሁኑ። አይ ትክክል አይደለህም አንተ፣ እኔማ ከሌ ይወደኛል ወይ ከሌ ትወደኛለች እያላችሁ ነው በልባችሁ። ቢወዳችሁ ሕግና ደንብ አስቀምጦ ነው ቢወዳችሁ። ምን አይነት ሕግ? ለምሳሌ ባልና ሚስት ወይ ደግሞ አዲስ አፍቃሪያን ባልና ሚስት፣ ባሎች ሚስቶቻቸው ይወዷቸዋል አይደል? ኧረ ምነው ዝም አላችሁ? እዚህችሁ ካዳችኋቸው ይወዷቸዋል አይወዷቸው? ይኸውልህ ተበላሸ ነገር። የብዙ ሰዎች ትዳር ሊፋታ ነው ዛሬ። እሺ ይወዱናል በሉኝ፣ እኔ ልበልላችሁ በሏ። ቢወዷችሁ ግን ሕግና ደንብ አስቀምጠው ነው እነሱ የሚወዷችሁ። አልገባችሁም? ሕጉ ምን መሰላችሁ? እስኪ አምሽታ 5 ሰዓት ግባ ታስገባለች። ገና ከበሩ መነዝነዝ ይጀመራል። ምን ይባላል? ትዳሩን ስለማትፈልገው እኔ ብቻ ነኝ ለዚህ ትዳር የምቆመው፣ አንተ እኮ ቤቱን ከተውከው ቆይተዋል። ይመጣል፣ በቃ ሌላ ያላሰብከው ጉዳይ ይመጣል። ሴቶች ለመለፍለፍ አንደኛ ናቸው። ጤነኛ ከሆንክ ሴቷ ከተነሳባት አንዳንድ ሰዎች ጨጓራ ያማሃል ብለዋል ፈላስፋው። ጨጓራ አይደለም የሚያመው። ጨጓራ ሞትማ ቢተው ደህና ነበረ። ሲኦል ነው የሚሆንበት። ሴቶች ሲያፈቅሩ ሲወዱ ነው የዋህነታቸው የሚገለጠው። ሲጠሉ እንጦርጦስ ያወርዷቸዋል።
ስለዚህ በጊዜ መግባት ምንድን ነው ማለት ነው? ህግ ነው አይደለም? ንገሩኝ ወንዶች፣ እናንተ ዝም በሉ እንዴ። ወንዶች በጊዜ መግባት ህግ ነው አይደለም? ስለዚህ ህጉን ብትጥሱ ትወዳችኋለች? ፍቅሩ ይጠፋል አይጠፋም? ይጠፋል። ሚስቶች እንዲያው በባሎች ዘንድ ያለ ህግ አለ ወይ ደግሞ ደንብ አስቀምጣችኋል። እናንተ እንዲህ ቢያደርግልኝ ነው በትዳር የምዘልቀው ወይ ደግሞ በጓደኝነት የምዘልቀው ወይ በወዳጅነት የምንዘልቀው ብለን ያስቀመጥናቸው ደንቦች አሉ። ደንቡ ቢጣስ ትቀጥላላችሁ? አይቀጠልም። ስለዚህ ፍቅሩ በምንድን ነው ማለት ነው? በህግና ንገሩኝ፣ በህግና በምንድን ነው? በደንብ ነው። እኔ አሁን ለምሳሌ እያስተማርኳችሁ ነው አይደለ? ተሳስቻው ነገር ብናገር ተውኛላችሁ? ደንብ አለው ማለት ነው። ፍቅራችን ደንብ አለው። በመውደድ ሂደት ውስጥ፣ በማፍቀር ሂደት ውስጥ፣ በእዝናት ሂደት ውስጥ፣ በርህራሄ ሂደት ውስጥ፣ በምህረት ሂደት ውስጥ ህግና ደንብ የሌለው እግዚአብሔር መንፈስ ቅዱስ ብቻ ነው። ዛሬ እዚህ የቆምነው ኃጢአት ሳይኖርብንም ህጉን ተላልፈናል አልተላለፍንም? ጥሰናል አልጣስንም? አሳዝነነዋል አላሳዘንነውም? ግን ህጌን ጥሳችኋል ብሎ በሞት ቀጥቶናል? ፊቱን አጥቆሮብናል? የለም። እግዚአብሔር ብቻ ነው ያለ ደንብ ያለ ህግ የሚወድ እግዚአብሔር ብቻ ነው። ብዙ ወጣቶች የሚጎዱት እዚህ ላይ ነው። ሳምናት ከዳችኝ፣ ስወዳት ጠላችኝ ይላሉ። የሚታመን ማን ብቻ ነው? የሚወደድ ማን ብቻ ነው? እሱ ብቻ ነው። በዚህ ዘመን የሚያረጋጋው የእግዚአብሔር መንፈስ ከኛ ጋር እንዲኖር መጠንከር ያስፈልጋል። ጠዋት ስትነሱ የባይተዋርነት ስሜት ይሰማችኋል? ከስራ መልስስ ባዶነት ይሰማችኋል? ከብዙ ሰዎች መካከል ሆናችሁ የብቸኝነት ስሜት ይሰማችኋል? መንፈስ ቅዱስን ጥሩት። አቤቱ ቅዱስ መንፈስን ከኔ አታርቅ ማለት። በትንቢተ ኢሳይያስ ምዕራፍ 25 ቁጥር 8 ላይ እንደዚህ የሚል ቃል አለ። እግዚአብሔር ኩሎ አንበአ እምኩሉ ገጽ እግዚአብሔር በሰው ፊት የፈሰሰውን ሁሉ እንባ ያብሳል ይላል። እግዚአብሔር እንባችንን ያብስልን። እውነተኛ እንባ አባሽ እግዚአብሔር ብቻ ነው። አምስተኛ ጰራቅሊጦስ በሉ ማለት ከሰዓቲ ሚስጥር ገላጭ ማለት ነው። አምስተኛ ይሄ ነው። ያለፈውን ትንቢት የሚመጣውን ደግሞ ወደፊት ያለውን ኃላፊያቱን መጻእያቱን የሚገልጽ ማን ነው? እግዚአብሔር ማን ነው? መንፈስ ቅዱስ። እግዚአብሔር ከሁላችን ጋር